ታውቃለህ አልሳደብም። ይቅርታ ይጠይቃል እንትን ካለ ይቅርታ ይጠይቃል። አይ ካለ በሌላ ክልል ይቅርታ ይጠይቅና ይግባ። ይጠይቅና ይግባና እናውራ። አይ ሪኩዌስት ልክለታለሁ። እንዲህ ከተሳደበማ ይቅርታ ይጠይቃል። ከተሳደበ አልሰማውም። ጋስና አፍሪካ ካሪ ለየለም ከራና ሁሉ ቃል ስጋው ታደባለ እንዴ? ኧረ እኔ እናንተ በሰላም ሁሌ ያወራል። ዛራ ስሜት አውጥቶናለች። ምን ስሜታዊ ከሆንኩ እኔ አላህና መልእክተኛውን ከተሳደብኩ ነው የቀረ ስሜታዊ አልሆነም። እስማ ማንቺ እኔን በእውነት አልሳደብም። የሚሳደቡ ሰዎች እንጃ እዚህ ያለ ከታች ያሉ ሰዎች እንዳለ ተሳዳቢ ነው ይላሉ። እኔ ሁሌ ነው የምናወራው ከሱ ጋር እኔ ተሳዳቢ ነው እያሉ ነው። በሰላም ነው እኮ እኔና አንድ ቀን ተጣልተን እናውቃለን። እኔ እስካሁን እንጃ አልሰማሁም። ለምን ያንተ ውጤት ነው ያንተ ውጤት ነው። ስለዚህ ሌሎች ምንድነው የሚሉት ነው ጠይቅ ለነሱ ማለት ነው። አይ በቃ በእንትን ያዙት ቃል በእንትን እንትን አትበሉት። እኔን ሲጀመር የምሳደው ከሆነ አንደኛ እምነቴ ነው የምሳደው ሌላ አይደለም። እንደዚህ በፍቅር የምናወራ ከሆነ ግን በቃ ፍቅር ከሆነ ፍቅር ነው የምትጠብቀው። እንጃ እኔ ስጋውን አይ በቃ ያ ሌላ ቦታ ራሱ ከተሳደበ አይሳደብም። ከዚህ አትሳደብ አንተ እንዲህ ምን ሆናል? በማስረጃ አውራ ዝም ብለህ ለነሱም በላቸው እኔ እታረማለሁ ግን እነሱም ባይሳደው ጥሩ ነው። የሆነ ነገር ሲያደርጉ በቃ በፍቅር ቢያደርጉት ጥሩ ነው። አይ በቃ እንትን ይላል እንደዛ ምንም ከዚህ በኋላ እንትን አይደል። እሺ እንዴት የትላንት ነው እንዴት አደረገን? እስቲ መልስን ልስማ። እስቲ የትላንት ነው እዚህ ቃል ስጋው ነው አይሳደብም ስላችሁ ጨዋ ሰው ነው እያልኳችሁ አይደለም። አይሳደብም ግን ምንም አያምኑ ያ ምንም ነው የማያምኑ። አንድ ሲደመር አንድ እንዴ 43 ነው ማለት ከፈለገ 43 ነው በቃ። ከዛ አይንቀሳቀስም። ምንም አያምኑ። አይሳደብም እንጂ ምንም አያምኑ። ለህሊና ነው ተነናልፈው። አሁን ከሱ ጋር ስናወራ ለህሊና ዘሃራ ለህሊና ስቶሪ ማለት ነው። በደንብ ተናገሪና ጠይቂውና በቃ ለህሊና ሰተሽ ነው የምታልፊው። በቃ ግልጽ ነው። የሆነ ስቴጅ ደርሳል ግልጽ የሚሆንበት ታልፊዋለሽ። በቃ እንደዛ ነው የሚደረግ እንጂ እኔ ከሱ ጋር እንደዛ ነው ማድረግ። እሺ አሁን ለምንድን ነው ያስጠበቀው የሚለውን ነገር አየከው? ዮሐንስ 17:11 ላይ ኢየሱስ ሲሄድ ከዚህ በኋላ በዓለም አይደለሁም እነሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። አባት ሆይ እነዚህ የሰጠኝ እንደኛ እንዲሆን በስምህ ጠብቃቸው አለ። ኢየሱስ መጠበቅ አይችልም። ለምን ነው ጠብቃቸው የሚለው? እንደዛ ነው የሚለው። አሁን በቃ የትናንትና እንቀጥላለን ማለት ነው። ኧረ ተው፣ ኧረ ሌላ ርዕስ ተው እንዴ። ኢየሱስ እኮ ጠብቅልኝ ያለ ለኔ አሁን ጥያቄ ሆኖብኛል። ይሄ ኢየሱስ አምላክ ከሆነ ሌላን አካል ጠብቅ። ለምሳሌ እኔ ራሴ መጠበቅ ከቻልኩኝ አንተን ጠብቅልኝ አልልህም። አዎ የአብ መጠበቅ የራሱ መጠበቅ ነው። በያና ያገር ማለት ነው። እኔ አብ አንድ ነን ብሎ የለ። ቁጥር 12 ላይ ደግሞ እኔ በዓለም ሳለሁ የሰጠኸኝን በስምህ ጠብቃቸው ነበር አለ። ሊሄድ ስለሆነ አሁን አንተ ጠብቅልኝ እያለ ነው። አሁን ምንድነው አባት መጠበቅ ማለት ልጁ መጠበቅ ማለት ነው። ልጁ መጠበቅ ማለት ደግሞ አባት ምንድን ነው የሚለምነው? ጠብቅልኝ ለምን ይለዋል? ጠብቅልኝ ለምን ይለዋል? ጠብቅልኝ ማለት በቃ አንተ አምላክ ነህ እያለው ነው። በያና ያገር እየለመነው እኮ ነው። ቁጥር 9 ላይ እለምንሃለሁ ስለነዚህ እለምንሃለሁ እያለው እኮ እግዚአብሔር አብ ለልጁ እኮ አንተ አምላክ ነህ ይለዋል እኮ ዕብራውያን 1:8 ላይ። እኔ የጠየቅኩት እዚህ ጋር ለምንድን ነው ኢየሱስ አብን እየለመነ ጠብቅልኝ የሚለው? ጠብቅልኝ እያለ ለምን ይለምነዋል? ከነገርኩህ እኮ ወንድሜ አብን ቢጠብቅ ልጁ ጠባቂ ነው። በሌላ ቦታ እንኳን እንደዛ ይለዋል። ለምሳሌ እኔ አሁን እኔ መጠበቅ የምችለውን ነገር ሌላን ሰው አልለምንም። ጠብቅልኝ እባክህን ብዬ አልለምንም። ኢየሱስ እኮ እየለመነ ነው ጠብቅልኝ ብሎ እኮ። ሁለት ባህሪ አለው ፍጹም ሰውና ፍጹም አምላክ ብለን ነው። ኦኬ ፍጹም ሰውነቱ ነው እየለመነ ያለው ነው እያልኩኝ 17 ላይ አይተህ ከሆነ ሊቀ ካህን መሆኑ ነው እየለመነ ያለው ማለት ነው። በሰውነቱ ነው እየለመነ ያለው። ይሄ ደግሞ አምላክ እንደሆነ እንደገና እዛ ይገልጠዋል እኮ። ኢየሱስ ይለያል ማለት ይገነጠላል ማለት ነው። ለብቻው ሰውነቱ ብቻውን ለራሱን ችሎ ያወራል ማለት ነው። በሰውነቱ ለአምላኩ ይገዛል እኮ። በሰውነቱና በቃል ተብሎ እንዲገነጠላል በኦርቶዶክስ ኖ
እኮ አንተ እኮ ገነጠልክ ታዲያ። 1% ነው። 1% ማለት ሁለት ባህሪ አለው ማለት ሳይነጣጠል ማለት ነው እኮ። አንድ ባህሪ እኮ ነው ብላችሁ የምታምኑት እናንተ። አንድ ባህሪ ሳይነጣጠል ፍጹም ሰው ነው፣ ፍጹም አምላክ ብለን እናምናለን እኮ። ሁለቱ ባህሪዎች ይለያያሉ። ሳይነጣጠል 1% ነው እኮ። ካልተነጣጠለ 1% ነው አይደለም ወንድ? ገባኝ። ካልተነጣጠለ ፍጹም አምላክ የሆነው ነው እየለመነ ያለው እዚህ ጋር። እዚህ ይኸውልህ ቆላስይስ 2:9 ላይ በሰውነቱ የመለኮት ሙላት ተደርጎ ይኖራል። አዎ ገባኝ። ሰውነቱ ነው እዚህ ጋር እየለመነ ያለው ወይስ መለኮቱ ነው እየለመነ ያለው እዚህ ላይ? ሰውነቱ እየለመነ። መለኮቱ የት ሄዶ ነው በዛ ሰዓት? አለ 5 ላይ አለ እኮ ገባኝ። አሁን ኢየሱስ ሲለምን በሰውነቱ እየለመነ ነው። ቁጥር 5 ደግሞ ምንድነው? መለኮት ነኝ እያለ ነው እኮ። አይ እዛ ጋር 17 ላይ ቆይ አብዲዬ ቁጥር 5 ላይ ምን ይላል? ዓለም ሳይፈጠር መለስ ነው። ትናንትና ነው እሱ አምላክነቱ እየገለጠ ነው። አሳይም ብለን ሁለተኛ ደግሞ በሰውነቱ በሊቀ ካህናቱ ስለመለመን እያወራኝ ነው። ተወው ቁጥር 5 ሆነ ስለመለመን እያወራ ነው። እዚህ ጋር አሁን ኢየሱስ እየለመነ ያለው አብን ነው ወልድ ነው መንፈስ ቅዱስ ነው እየለመነ ያለው? ለአባቱ ነው። ኢየሱስ አባቱ ወይ ነው የሚለው ለአባቱ ነው። በቃ ስለዚህ ይሄኛው የልመና እየቀረበ ነው ለመለኮት ነው ወይስ ለአብ ነው እየቀረበ ያለው? ለአባት ነው። አብ እኮ መለኮት ነው እኮ። አብ ብቻውን መለኮት ነው? አብ ለብቻው መለኮት ነው? ይኸውልህ 3 አካል ብለን የምናምነው። ስለዚህ እዚህ ጋር እኮ ገባኝ። እዚህ ጋር መለኮትን ነው እየለመነ ያለው መለኮትን ነው ኢየሱስ ወይስ አብ የሚባለውን ለብቻ ነው እየለመነ ያለው? ለአባቱ ነው እየጸለየ ያለው እያልኩ እኮ ነው። ስለዚህ አብ ብቻውን እንደዚህ አይነት ነገር ማድረግ ይችላል ማለት ነው። አዎ ወልድም ወልድና ከመንፈስ ቅዱስ ተነጥሎ አይደለም። ይኸውልህ ከአውድ ወጣ ለምን ከአውድ ወጣ? እንደዚህ ነው። ቁጥር አንድ ስታምፕ ምንድነው? ቆይ እያንሸራተትሽ ነው። ገደል አፋፍ ቃል ስጋ ሆነን እንጂ በጸባይ ነው ቃል ስጋ ሆነን የሚያዘው። ምን ያሳድብሻል? ምን ያሳድባቸዋል? ይሄው ቃል ስጋ ሆኖ ቀላል እኮ በጸባይ ነው። ቀጥልሽ። ኧረ እኔ አልሳደብ አብዲ፣ በእናትህ እነሱ ነው ሲሳደቡማ እኔ ከእነሱ የባስኩ ነው። እውነት ለመናገር ማለት ቀኝን ለግራውን ሲጠው ይላል። በዘሩት ሰው በዘራው ነው የሚያጭደው እኮ የእናንተ አሁን ኢየሱስ በነገር እሺ፣ ኢየሱስ ለምንድን ነው እሱ በጥፊ ሲመታ ለምን ግራውን አልሰጠም? መስቀል ላይ ከዚህ በላይ አይ የሚያደርጉት አያውቁምና ይቅር በላቸው እያለ በጥፊት እየመቱ አይ መጀመሪያ ላይ በጥፊ ቀኝን ለመታ ግራውን ስጠው ሲል ኢየሱስን እኮ በጥፊ ሲመታው ለምን ትመታኛለህ ምናምን ያለ ተቃወመ ወደዚህ እንጂ የሌላኛው እንደ ሳይል አልሰጠም። በፍጹም ሰደዋ በፍጹም ተው ምን አጠፋው ነው እና በጥፊ መታ። እንዴት አይደል ለምን አላለውም? በዛ ዙሩ ይሄኛውን ሲመታው መልስ ሰጠ መታው ወይስ እንዴ? ለምን ትመታኛለህ አለ እኮ ጥያቄው ይጠየቃል። ምን አጠፋው ይላል። በዚህ በኩል ድገመኝ በዚህ በኩል በግራ በኩል ድገመኝ አላለ ወይ? በቀኝ ዳይሬክት ነው እንዴት የምትመልሰው? ይሄ ማለት እኮ ምን ማለት መሰለ፣ ክፉ በክፉ አትመልስ ማለት እኮ ነው። እሺ ኢየሱስ በክፉ አልመለሰም። ኢየሱስ እኮ ብዙ ጊዜ በክፉ መልሷል። ምን የትኛው እንደ አምላክነቱማ ፈራጅ ነው። አይ በክፉ ነገር እኮ መልሷል። ለምሳሌ አንድ እናትን ለምሳሌ መጥፎ ምሳሌ ሰጥቶ አስረድቷታል አይደል? ታስታውሰዋለህ? በጣም መጥፎ ምሳሌ። አዎ ከነዓናዊቷ ሴት አለች አይደል? አዎ መጨረሻማ ለማኝ ነኝ ስትለው ነው እኮ እሺ አላት። ስለዚህ መጨረሻ ምን አለ? ምን አረጋ? አንተ ምን አለ? እኔ ተዋርጄ ምንም አትስጠኝ፣ ከአዋርድ ሰዳድበኝ የምሰጠኝ ነገር ይቀርብኝ። አሁን ቃል ስጋውን አንተ አሁን ተከብረ ከሚሰጥ ነገር ለምሳሌ የስልክህን ስጠኝ ብለኸኝ እኔ አሁን ስልኬን በክብር ስሰጥህና አልሰጥህም ምናምን ብዬ እሺ እየለመንኩ ነው በልመና በምናምን ቡችላ በለኝ ምናምን ብለኸኝ በቃ ቡችላ ካልከኝማ ልስጥ ብዬ ስሰጥ አይለያየም? ምንም ይለያየ ነገር ያለ ቡችላ ተሰድበ ሲሰጥህና በሰላም ሲሰጥህ ለምሳሌ እንዲህ አንተ ምን አለ አማያጭቄ ቡችላ ብዬ ስሰጥህ ተሰድበ ከሚሰጥህ ስልኩ ቢቀርብ አይሻልም? ለአንተ ነው እንዴ? አሁን እኮ ጭንጋዋ ሴት ምን ሆነ መሰለ ባህሪው ነው እየነገረ ያለው እኮ አይደለም። ለምሳሌ መጨረሻው እቺ ሴት እምነት ያላት ስለሆነ መጨረሻው በቃ እኮ ቡችላ ነኝ ብላ ፍላጎቷ ተፈጸመላት ማለት ነው እኮ። አምና እኔ ይቀርብኝ አምና እኮ ነው ቡችላ ነኝ ብላ አምና እኮ ነው
ወይ እሱማ ወደ አንተ ከመጣን ብዙ ጉድ እኮ አለ። ወደኔ ይሄ ዩቱብ ፋላሲ ይባላል። አየህ ወደ አንተ ዘወር ካልክት እኔስ ካንሰር አለብኝ አብዱልከሪም እኔ አለብኝ ግን አንተም እኮ አለብህ ልትለኝ ነው። እኔ ጠየቅኩ አንተ ካንሰር አለብህ ስትባል ካለብህ አለብኝ ብል ከሌለብህ የሌለብኝ ብል አንተም አለብህ የሚለው መልስ ሊሆን አይችልም። አሁን የጠየቅኩ እዚህ ጋር ማቴዎስ 15:24 ላይ ከነዓናዊቷን ሴት ምን አላት? እሱ ማረኝ ልጄን ጋኔል ክፉኛ ይዞታል ብላ ጮኸች። የዛኔ ምንም አልመለሰላትም መጀመሪያ ጭራሽ። ይሄ አሁን እንዴት ይታያል? ደቀ መዛሙርቱ በኋላችን እየጮኸች ነው አሰናብቱ። መጀመሪያ ምንድነው ለእስራኤላውያን ለመዳን ነው የመጣው ኢየሱስ። እሺ ምን አለ በኋላ ደግሞ ለአሕዛብ ሁሉ ነው የሚሆነው ማለት ነው። እንደዛ ነው። እና በስነ ምግባር ታዲያ ይኸውልሽ እናት እኔ መጀመሪያ ለእስራኤላውያን ነኝ፣ ስለዚህ ከይቅርታ ጋር ይሄን ማድረግ አልችልም ብሎ በስነ ምግባር ማውራት ነው። ይሄ እኮ መጀመሪያ ቁጥር 23 ላይ ጭራሽ መልስ ሊሰጣት አልፈልግም። ጸጥ ነው ያላት። ስትጮህ ደቀ መዛሙርቶች ናቸው አረ እየጮኸች ነው ትጮህብናለች አሰናብታት። እሱ መልስ ሊሰጣት አልፈለገም። የልብ ይመረምራል አይደል ኢየሱስ? ከዛ እኮ መለሰላት እኮ ልቧን ያውቃታል አይደል? አይ የልቧን እንትን ይሄ አቋይሱ ከዚህ ጋር አይገናኙም። ከቁጥር 4 ላይ ልብና ኩላሊት ይመረምራል አይደል ራሱ ኢየሱስ? መረመረን በል ችግር የለውም መረመረን በል ልብና ኩላሊት ይመረምራል። ስለዚህ የሚመረምረው ጅማሬና ፍጻሜውን ያውቃል ኢየሱስ ማለት ነው። ስለዚህ ቢሰድባትም ያውቃታል ችግር የለውም። ሐሳቡን አወቀን በል ችግር የለውም። ቃል ሲሆን ሐሳቡን አወቀን በል ሐሳቧ የሴትየው ሐሳብ ምንድነው የሚለው ነገር ቀጥለን እንመልከት። ኢየሱስ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላት። እሷ ደግሞ መጣ እባክህን እርዳኝ አለችው። ልጇ ስለታመመባት እናት ስለሆነች እባክህን አለችው። ከዛ እሱ ጭራሽ አባበሰው መልሶን የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት። አሁን አስበዋል። እሷው ድህነት ምን እያላት ነው? ቆይ በምሳሌ አሁን እየነገራት ያለ አይደል እኮ ምሳሌ በጣም ነው የሚያስጠላው። ለአንተ ነው የሚያስጠላው። እሺ የውሻ ልጅ ማለት ነው አቡችላ ማለት ቃል ስጋ ሆነ ካልተሳሳትኩ። በላንጉዌጅ ደረጃ ነው የጠየቅኩ። በላንጉዌጅ ደረጃ ቡችላ ማለት የውሻ ልጅ ነው አይደል? አዎ። ስለዚህ አሁን የልጆችን እንጀራ ይዤ ለውሻ ልጆች አልሰጥም ነው እያለ ያለው ነው። አንተ ይሄን ምሳሌያዊ ነው ወንድሜ፣ ምሳሌያዊ እኮ አሁን ምሳሌው ራሱ አንድን እናት እየጮኸች ያለች እናትን ልጇ ታሞባት ያለችን እናትን በዚህ መልኩ ነው የምትመልሰው አንተ? ታዲያ እኛ እንደዚህ ቆነማ ዘንጀሮ ናችሁ ምናምን ይላል እኮ ለኛ ቁርአን። እኛ ዘንጀሮ ነው እንዴ? ይሄ ከዚህ አንፃር አይደለም ወደዛ እንሄዳለን። ቀየረው ወደ እንትን ቀየረው ይላል። ታዲያ ሰው እንደዛ ይሆናል? ወደዛ መሄድ እንችላለን። ግን መጀመሪያ ላይ ክርስቲያን ከፍጥረት ሁሉ ክፉ ናቸው ይላል። ታዲያ ምን ልበል? እሺ ትክክል ነው እሱ እኮ ትክክል። ስለዚህ ይሄን ትክክል ነው። ታዲያ ትክክል ነው። አዎ ያኛውን እኮ ሁለቱን ትክክል ነው። በቃ እሺ ቃል ስጋውን አታዳምጠኝም? አንዴ ይቅርታ። ያኛው እየተናገረ ያለው ስለ ኢአማንያን አምላክ ልጅ አለው ብሎ ስለሚወራ ፓርት ነው እንጂ የታመመ ሰው አይደለም። የታመመ ሰው አንተ ዝንጀሮ ተብሎ እንደዛ አይባልም። የታመመ ሰው እየተወራ ያለው ስላለማመን ነው። ቁርአኑ እያወራ ያለው ኢአማንያንን ወይም ደግሞ አውቆ የሚደርቁ አካላትን መስማ የላቸውም ብሎ ይናገራል። ስለዚህ እቺን ደግሞ ይኸውልህ መጀመሪያ ለእስራኤላውያን እቺ አንዴ አልከኛለን ተናገርክ አይደል? አንዴ ሁለቱ እንዴት እንደማይገናኝ ለህዝብ ላስረዳ። አንተ ያልከው እዛ ቦታ ላይ ቁርአን አይናገርም። ቁርአን በባህሪ ይነግርሃል። ማታዳምጥ ከሆነ ደንቆሮ ነው ይላል። በቃ መስሚያ ስላሌላቸው ይላል። ይሄ እኮ ግልጽ ነው። ግን የታመሙ ሰዎችን አይደል? እቺ ግን እኮ ልጇ የታመመባትን ሴት እንዴት ቡችላ ትላታለህ? እንደዚህ ታዲያ እንዴት የሰው ልጅ ወደ ዝንጀሮ ይቀይራል? አላህ እንዴ ቅጣት እኮ ነው እሱ በአጥፍቶ ይለ እንደ አምላክ ይሄን ደግሞ እንደዛ ነው። ታዲያ እነሱ ያጠፉ ሰዎች ናቸው። እነዛ አንተ ጋር ሲመጣ ምሳሌውን አንተ ጋር ሲመጣ ትክክል ነው ትላለህ፣ እኛ ጋር ሲመጣ ደግሞ ትክክል አይደለም ትላለህ። አዎ ለምን እንዳልኩኝ እኮ ምክንያት አሁን ክርስቲያን ወይም አይሁድ እንዴት የሰው ልጅ ወደ ዝንጀሮ እንዴት ይቀይራል? አዎ ልመልስልህ አይቻልም? ልመልስልህ ለምሳሌ ያ አካል የጥፋት ውጤት ነው አይደለ? ያ ቦታ የጥፋት ደግሞ ምንድነው? ያለማመን ነው። ቅድሚያ ለእስራኤላውያን የተሰጠ ቆይ አንድ አትቀላቀ ያ የጥፋት ውጤት ነው። እንደውም አምላክን እኮ ያጥፉ አካላት ለምሳሌ ሰዶም ምናምን ሰዎችን አጥፍቷቸዋል በጥፋታቸው ምክንያት። ያ ውጤት ነው፣ የጥፋት ውጤት ነው። እዚህ ጋር ሴቷ ቡችላ እንድትባል ያስባላት ምን አጥፍታ ነው? መልስልኝ። እሷ ቡችላ የተባለችው ምን አጥፍታ ነው? አሁን መልስ ወደ ቁርአኑ ሳትል እዚህ ጋር ልጅቷ ቡችላ የተባለችው ምን አጥፍታ ነው? ስለዚህ ድህነት መጀመሪያ ለእስራኤላውያን ነው እያለት ያለው በዘር ነው አይደለ? ዘሯ ብቻ ከናናዊ ስለሆነች ብቻ ነው አይደል? ያ አህዛብ ናት። አህዛብ ስለዚህ በዘር ብቻ ነው። በዘር ነው። ከመስቀል በኋላ ደግሞ ሁሉ አይሁድና አህዛብ የሚባል ነገር የለም። ስለዚህ በዘር አሁን በዘረኝነት ነው። እሷ እስከ ናናዊት ስለሆነች ብቻ ነው ቡችላ የተባለችው ምንም ሳታጠፋ።
ይሄ ምሳሌው ነው ወንድሜ፣ ምሳሌው ነው እየነገርኩህ። በምሳሌው ሆኖ ዋሬቨር መጨረሻ ለምን ውጤቱ ለምን አታይም ወንድሜ? እሺ ውጤቱን ያው ውጤቱ እኮ በቃ ደህና ወጣች እኮ። በቃ ልንገራችሁ ውጤቱ እየደበቅኳችሁ አይደለም። ወደ ውጤቱ እንሂድ ብሏል። ቃል ስጋ ሆነ። ያው ዛህራ እዚህ ጋር በቃ ታልፊዋለሽ ነው። እዚህ ጋር አሁን ቃል ስጋ ሆነ በቃ አምኗል። እዚህ ጋር ያው ዞሮ ዞሮ በዘር ምክንያት እንደተባለች ብቻላ ተስማማን ማለት ነው። ከነዓናዊ ስለሆነች ብቻ ማን በዘርም ያልኩ ከነዓናዊ በዘር አልኩኝ ወንድሜ። አዎ ከነዓናዊ ስለሆነች አይደል እንዴ? አህዛብ ነው። ለምን በዘር ትላለህ አንተ? እኮ ከነዓናዊ አይደለች? ከነዓናዊ ስለሆነች አይደል? ቁጥር 23 አህዛብ ነው። አህዛብና ህዝብ ተብሎ ነው የሚታወቀው እኮ። ኢየሱስ እስራኤል ልጅ ደግሞ እግዚአብሔር የመረጣቸው እስራኤላውያን ናቸው። አዎ ስለዚህ አሁን ከእስራኤል ውጭ ያለው ደግሞ አህዛብ ተብለን እንጠራለን። አዎ እዚህ ጋር ምን ተቀመጠ መሰለህ? መስቀል ላይ ደግሞ አንድ ያደርጋናል ማለት ነው። እሱ መጨረሻ እኔ እኮ ያልኩ ችግር የለውም። ያ ፓርት ተረድቻለሁ። የልጆችን እንጀራ ሲል እስራኤላውያን ነው አይደል ልጆች ብሎ የጠራው ኢየሱስ። ከዛ እሷ ደግሞ የከነዓን ሴት ስለሆነች ነው እኔ የልጆችን እንጀራ ይዤ ለውሻ ልጆች ያው ብቻ ለማየት የውሻ ሳይሆን የልጅ ልጆችን እንደዛ አልሰጥም ብሎ በዚህ መልኩ ያዋራት። መጀመሪያም ደግሞ መልስ ሊሰጣት ያልፈለገው ጀስት ቢኮዝ ኦኬ በሌላ አነጋገር ለምን እንትን አትልም ወንድሜ? በዛ ዮሐንስ 4 ለምን አትሄድም እኮ? አሁን እዚህ ጋር ቆይ እቺ ሴት እንደዛ ተማሳሳይ ማለት ነው የአንድ ሀገር ልጆች ናቸው እኮ። ወደ ቀጣይ ነው ችግር የለውም። ወደ ሰው ተረድ እንደው እዚህ ያለ ሰው ተረድ አሁን ባመጣው ቆይ ነው ተመሳሳይ የአንድ ሀገር ልጆች እዚህ 270 ሰዎች የአንድ ሀገር ልጆች አግኝቶ ያው በቃ ተረድተዋል። አንድ እናት ልጅ ገብቷል። ለምን ተመሳሳይ የአንድ ሀገር ልጆች ለምን ምሳሌ ለምን አይሰጠ? እሺ እኔ ለምሳሌ ደበረ ዮሐንስ 4 ላይ ይሄ ክፍል ለምን ደበረ ብትለኝ ይሻለኝ። ለምን ደበረ ይሄ ክፍል ብለኝ እኔ እኮ ከሚሽን ጋር ችግር የለም። እኔ አብዱልከሪም አንተ አምናለሁ ወንድሜ እኮ እኔ አንተን ለምን ደበረ ብትለኝ እኔ የደበረኝ ምክንያት ለምሳሌ አንተን አሁን ቃል ስጋ ሆነ አንተን ለምሳሌ ለሆነ ሆስፒታል በመድበክ መጀመሪያ ያን ሆስፒታል ማከም ብትፈልግ ከዛ ቀጥለ ደግሞ ከዛ በኋላ ያሉትን ማከም ብትችል ሚሽን የመጀመሪያ ሚሽን አንድ ሆስፒታል ላይ ማከም ቢሆን ይችላል። ምሳሌውን ተመልከተ። እስራኤላውያን ብለው ያዘው ያን ፓርት። የሆነች ሴት ግን ለምሳሌ የታመመች ሴት መታ እኔ ልጄ ታሙብኛል እባክህን ብትባል ከቻልክ ብታድናት ምን ችግር አለው? ከምትሰድባት ከቻልክ ብታድናት ምን አለበት? ካልቻልክ ደግሞ ቡችላ ሳትላት እኔ እዚህ ሆስፒታል ለምሰራው ሌላ ሆስፒታል አልሰራም ከይቅርታ ጋር ብለህ በስነ ምግባር ትሸኛታለህ። አምላክ ክራይቴሪያን ታወጣለህ አንተ። አምላክ ለምን እንደዚህ ያልክ ትላለህ? ቆይ አምላክ ለምን እንደዚህ ትላለህ? ክራይቴሪያ ታወጣለህ አንተ። በቃ ተመልሶልኛል። በቃ ኢየሱስ ምንም ቢል አይጠየቅም ነው። ወደ ቀጣይ ጥያቄ ልሂድሽ። አምላክ አይ ኖ እዚህ ጋር መልስ። ያንተ አምላክ ለምን እንደዚህ ትላለህ? እንደዚህ ትጠይቃለህ አንተ። የታመመች እናትን ለምሳሌ እኔ የትኛው ይሁን በቃ ብቻ መጠየቅ ትችላለህ። ለምን እንደዚህ ያደረክ ብለህ እኔ እንጃ። አይ እንትን እንደዚህ አያደርግ እኮ መጠየቅ። ኦኬ ልስጥ እሺ ቆይ ጥያቄ ምንም ያላጠፋ ይገላል። ቆይ ሱራ 2 178 አውጣልኝ። እሺ ያውኑ ላይ ጨረስን ማለት ያውኑ ላይ። እሺ አሁን ተመልሶ ጨረስን። በቃ በዚህ ተመሳሳይ ጥያቄ ጠይቃለሁ። እሺ እኮ አንተ ነው ጠይቀኝ። እንደ ጥፋተኛ ካደረግከው እዚህ ጋር እንስማማ። እሺ ቆይ ችግር የለውም። እዚህ ጋር እንጨርስ። መጀመሪያ ጨርሰናል። እንደጨረስን በቃ አንተ በጥፋተኝነት ወስደሃል። እኔ ደግሞ አምላክ የፈለገውን ነገር ማድረግ ይችላል ብያለሁ። አንተ ደግሞ በተመሳሳይ ልጠይቅህ አይደለም ልጠቀልለው ነው። ልሄድ ነው ልጠይቅህ አይደለም። አሁን የአሁኑ ክፍል ላይ ምን ተስማማን ማለት ነው? ኢየሱስ ሴትየዋ ከነዓናዊ ስለሆነች የታመመች እናት የልጇ የታመመባትን እናት በቃ እንደዚህ አንቺ ቡችላ ነሽ አላት። እሺ አለች በቃ። ስለዚህ እንደዚህ እንዴት ይላል ስለው በቃ መጨረሻ ምን አደረገ? መድኃኒት ሰጣታ። ቡችላ ነኝ ስላለች ቡችላ ነኝ ስላለች እኮ ይላል። ይሄ ምሳሌ ነው፣ ለተመልካች እንተዋለን። መጨረሻ ለምን እንደዚህ እንቀጥላለን። በተመሳሳይ ደግሞ ከነዓናዊ ሰው ምሳሌ ሰጥ ነበር። ተው በቃ እሺ። ወደ አሁን ያለ ተፋት ሱራ 2 178 እሺ 178 ቃል ስጋውን እኮ በቃ እንደዚህ ናት። በቃ በሀሳብ ነው የምትሞግዙት። ቃል ስጋውን አላልኳችሁ እኮ በቃ ሀሳብ እንትን ካለ አንተ በጣም ፒስ ሆኜ ነው የማወራ ባይዘው ዛህራም ያው ትንሽ ስሜታው ተናለች። እሺ እናንተ ያመናችሁ ኩቲባ አለይኩሙል ቂሳስ ይሄ እኮ ቂሳስን ነው ገባህ? በእናንተ ያመናችሁ በተገደሉ ሰዎችን ማመሳሰለን በእናንተ ላይ ተጻፈ አለ። ተረዳኛ አይደል? ቆይ እስቲ አንብብ ጨርስ እኮ የገደለ ይገደላል። ምን የሚል ቆይ አንብብ ጨርሰው እኮ ይሄ ቁስልን ማመሳሰል ነው።
ኖ ኖ ኖ ኖ እኮ አንብበው። ውጤት ነው የቅጣት ውጤት ነው። አይገናኝም። አሁን አናሎጂ ወይኔ አንብብልኝ። አሁን ገብቶሃል ማለት ነው። አይደለም እኮ ገብቶኛል። ገና ሳይኩ ገባኝ። ኖ ኖ ኖ ኖ ኖ አንብበው ለተመልካች። አንተ አሁን መጀመሪያ አንተ ነው አይደል ያመጣኸው? እንግዲያውስ አንተ ነው እሱ የጠቀስከው። ስለዚህ አክፈትልኝ አይደለም። ምንድን ነው የሚለው? ምን እኮ ልነግርህ እኮ ነው ልነግርህ። አይ ቃል ስጋውን አንተ ይኸው እድል ሰጠኝ ለመጣውላ ወደ ቁርአን። አሁን አንተ የቀድሙ ሴትየዋ እናቲቱ ምንም አላጠፋችም። ያ የቅጣትም አይደለም። እዚህ ክፍል ላይ ከቅጣት ጋር ተያይዞ የሚመጣ ነው ወይስ አይደለም? መልሴ መጀመሪያ እኮ ምንም ያላጠፋ ይገደላል እኮ እሱ ከቅጣት ጋር የተያዘ ከቅጣት ጋር የተያዘ። ለምሳሌ ቆይ ምን እንደሚል ታውቃለህ? ለምሳሌ ቆይ አንዴ ላስረዳ። ለምሳሌ ሚስት ቆይ አንዴ እንዴ እኔ ሀሳቡ ያመጣው ስማኝ፣ አንዴ ስማኝ። አይገናኝም። አሁን ለምሳሌ አንተ ሚስትን ከገደልኩኝ አንተ ትመጣና ሚስቴን ነው የምትገድለው። እንደዛ ነው እያለ ያለው እሱ። ይሄኛውን ከቅጣት ጋር ተያይዞ የመጣ ነው እኮ ነው ያልኩህ። ለምሳሌ አንተን ያንተ ባሪያ ከገደልኩኝ እዚህ ላይ ማውራት እንችላለን። ትመጣና የኔ ባሪያ ትገድላለህ። ይሄ እሺ፣ ይሄ አምላክ ምንድነው? ከቅጣት ጋር ቆይ አንዴ ይቅርታ። አዎ አሁን ይሄን ላይ እኮ እንደዛ ነው የሚለው። ኧረ ቆይ አንዴ ተረጋጋ። ይሄኛው ስለዚህ ስለ ጀስቲስ ደግሞ ሁለተኛው ርዕስ ነው። ጀስቲስ እንዴት ይታያል የሚለው ላይ በቁርአን በመጽሐፍ ቅዱስ አስፍተን ማየት እንችላለን። ከቅጣት ጋር ተያይዞ ስለመጣ ማለት ነው። አንተ አሁን ተመሳሳይ ነገር ብለን ያመጣልኝ ያላት እንትን ይሄ ከቅጣት ጋር ያልተያያዘ ነገር አሳየኝ። በዘር ማለት ነው። ያኛውን በዘር ነው ያው ነው ካመጣሁልህ እኮ በዘር አሳየኝ። ምንም ይኸውልህ አንተ ለሚስት ለምሳሌ እኔ ለሚስት ሲገድል አንተ ትመጣና ለሚስት ትገድላለህ። እሱ ከቅጣት ጋር የተያያዘ ነው። እሱን እኮ ላስረዳህ እና ምን አገናኘው? እሺ እኔ አይደለም እንደ ያጠፋው ለምን ለኔ አትገለኝም? እሱን እኮ መልስልሃለሁ። አንዴ ተረጋጋ። እሺ መጀመሪያ ግን አሁን ተመሳሳይ ነው ስላልክ መጀመሪያ ተመሳሳይ መሆኑን ነው የምታሳየኝ። አንደኛ እዛ ክፍል ላይ ማቴዎስ ወንጌል ምዕራፍ 15 ላይ ስለ ቅጣትና ስለ ጥፋት የተያያዘ ነገር እየተወራ አይደለም። እዚህ ክፍል ላይ ቁስልን ስለማመሳሰል ነው። ስለ ስድብ ነው እኮ ያመጣት የኔ ያችኛዋ ሴት የተሰደበችው አንድ ይቅርታ፣ ያችኛዋ ሴት የተሰደበችው በጥፋት ነው ማለትም ከዘር ጋር ተያይዞ አይደለ? የጠፋ ነገር አለ። ጥፋት አይደለም። በቃ አሁን አንተ በቃ ጥፋት አይደለም፣ በዘር ነው አይደለ? እዛ ጋር የተወራው አይደለም። እሺ ካልሆነ እሺ ክፈት። እሺ ማቴዎስ ወንጌል 15 ላይ በዘር ካልሆነ ክፈተው። እሺ አይ ለምን ወደዛ ጨርሰን መተን የለ እንዴ? ካድከኛ ከመጣን በኋላ ትግዳለን። ጨርሰን ማመጣ ተመልካች በቃ ጨርሰን ስለመጣን ተመልካች የሚጠቅመው ይወስዳል፣ የማይጠቅመው ደግሞ አይወስድም። ችግር የለውም። አይ ቃል ስጋ እንስማማለን ማለት አይደለም እኮ በዘር አይደለም። አውርተን ጨርሰናል እኮ ያኛው በዘር ነው። አሁን ተመሳሳይ ስላልከኝ ነው ያኛውን ትተነዋል። በእኔ አዲስ ጥያቄ ጠይቀኝ። ተመሳሳይ ግን ይሄ ባሰ እኮ ነው ወንድሜ። አንተ ሚስት ሲገድል መጥተህ ለሚስት መግደል ማለት ምንም ባለጠፋች እንዴት? እስቲ ሥራ 2:178 እኮ እሱን እኮ ነው የከፈትኩት። አዎ ይሄ ጋር ጥያቄ ይሄ ስለማመሳሰል ነው። ለምሳሌ አንድ ሰው ለምሳሌ ይሄኛው ፖይንት ላይ ነው መሰለክ የመጀመሪያው ለምሳሌ ይሄ ኢኳሊቲ እና እንትንን የሚያሳየው መጀመሪያ ደረጃ አንድ አካል ለምሳሌ አንተ ለምሳሌ የሰው አይን ብታጠፋ አይን ይጠፋል። ለምሳሌ ቁስልን ስለማመሳሰል ነው። ምክንያቱም እኩል ፍትሃዊ ነው። ጀስቲስ ኢኳል እንዲሆን ያኛው ነገር ፊል መደረግ አለበት። ለምሳሌ አንተ የሆነ ቀኝ እጅ የሰው እጅ ቀኝ እጅ ብትቆርጥ ያንተ ደግሞ ቀኝ እጅ ይቆረጣል። እንደዛ አይልም። ቁስልን ማመሳሰል ይላል አይደለ? ኖ እንደዛ አይደለም። እንዴ እንደዚህ ካለማ ወንድሜ ሴት እስኪሞቱ ቢወጋ ድረስ በሬ ጥቅስ የሚገርም ነገር ላመጣብን። አሁን የት እንደምትገባ አላውቅም። እሺ እየከፈትኩት ነው። ቆይ እያወጣሁት ነው። ቆይት ጋር ነበር ያ አላህ ቆይ ሰውን በባሪያታ አይናርነት ያጣወረ ባሪያ ጥርስ ሲሰበር የራሱ ጉዳይ ይላል። ቆይ ለሰዎች እሺ ባሪው እሺ ርስ ቢጋ ባሪው ስጋ ይባላል። ባሪው ግን ባሪው ግን አስቀድሞ ተዋጊ እያወጣልን የሆነች የሚገርም ጥቅስ አለ ስለ በሬ የሚያወራበት። ቆይ እንዴ ወዴት ትሄዳለህ? ጥቅስ ቁርአን አውጣው እንጂ ቆይ እንዴ! ኧረ ፍታው መሆን አለብህ እንዴ! ኧረ ተው እንዴ! ጥያቄ አሁን በቃ ወላሂ የማይባል ኧረ ፍታው ቆይ እኮ ስለ ካሳ እያወራ ነው። ስለ እንትን እንደዚህ ከሆነማ በቃ ምን እንዴ!
እኮ ስለ ፍርድ እያወቁ ስለማመሳሰል ነው። አውጣው ቁርአን አውጣው ቁርአን ሁለቱን ከዛ እንሄዳለን። አሁን ለምትለው ነገር እንሄዳለን። ቀድሞ አውቆታል። ያው እሺ አንድ በሬ እኮ ልመልስልህ። አሁን በኮ ሁለታችን ቁርአን የሚለውንም እናመጣለን፣ መጽሐፍ ቅዱስ የሚለውንም እናመጣለን። አንድ በሬ ለምሳሌ የሆነ የሰው በሬ አለ እንበል። የሆነ የሰው በሬ ሰውን ወግቶ ቢገድል ምንድነው ፍርዱ? ኧረ እንሄዳለን። መጀመሪያ እንትን መልስ። አንድ በሬ ሰውን ወግቶ ቢገድል ምንድነው ፍርዱ? የትኛው ነው? ከየት ነው የምታመጣው? የትኛው ነው በሬ? አዎ እኮ ስለ ፍርድ እያወራን አሁን የሆነ ሰው ሲሞት ምን ይደረጋል? ምሳሌያዊ መጽሐፍ ቅዱስ ምሳሌያዊ ነገር ሊናገር ይችላል። ምሳሌ አይደለም፣ ትክክለኛ ነገር ነው። አሁን ይሄ በሬ ፍርድ የለውም ወንድሜ። ምን ፍርድ ገባኝ። ምንድነው የሚፈጠረው? በሬ የሆነ ሰውን እንትን ቢያደርግ ምንድነው የሚደረገው ነው? ምን የሆነ በሬ ለምሳሌ የሆነ በሬ ሄዶ የሆነን ሰው ሆዱን ወግቶ ገደለው፣ ፍርዱ ምንድን ነው? ኧረ በእናትህ እንደዚህ አይነት እንስሳ አማኝ አይደሉም። ምን ነው እንዴ? እሺ በሬውን ብገለው ጥፋት ነው? እንስሳ ያምናሉ ብለን አናምንም። ፍርድ ይጠብቃሉ ብለን ማናምንም ሲጀምር ወንድ ልጅ። እሺ አሁን ቃል ስጋ ሆነ። አሁን ምንም ሐሳብና አስተያየት እንዳስጠኝ በቃ ያለውን ብለዋል። እኔ ማሳያችሁ ነገር አሳያችኋለሁ። በሬው ይወገራል። በነገራችን ላይ በሬ ወንድም ወይ ሴትን እስኪሞቱ ድረስ ቢወጋ በሬው በድንጋይ ይወገራል። አሁን እሱ ቃል ስጋ ሆነ ምን አለ? አይ በሬ ይወገራል። የሚገርመው ፓርት እንደሆነ ታውቃላችሁ? በሬው ደግሞ የወጋው ነገር በሬ የወገረው ማለት ነው። በሬው ወንድን ስንት ነው? እሱ ንገረኝ፣ ጥቅሱ ንገረኝ። በሬውን ከበት ወግረዋል። ለምን ሆናል የሚባል ነገር አለ እኮ። ጥቅስ ንገረኝ። እሺ ዘዴ ቆይ ልጨርሳትና ጥቅሱን እነግርሃለሁ። ቆይ አንተ እያወጣ እኔ ልሳቅ ትንሽ ይቅርታ። ግን ከዛ ሰውየው አሁን በሬው የሚወገረው ኖርማል ሰው ከወጋ ነው። ለምሳሌ ኖርማል ሰው ሄዶ ከወጋ ማለት ነው በሬው ይወገራል። ነገር ግን ኖርማል ሰው ያልሆነ ቢወጋስ ነው? በሬው ወንድ ባሪያ ወይም ሴት ባሪያው ከወጋ ሰው ናቸው እኮ እነሱም። ግን ቢወጋ ምን ይደረጋል? የበሬው ባለቤት 30 የብር ሰቅል ለጌታቸው ይስጥ ይባላል። አንተና አይባልም። ይሄ ሂሳብ ነው የሚከፈለው። ሂሳብ ይከፈላል። ታርዳችሁ እዛኛው ጋር ተለገን የበሬው ባለቤት ራሱ ካልተናገረ እሱ ራሱ ይወገራል። የበሬው ባለቤት ማለት ነው። ባለቤቱ ደግሞ ይገደል ይላል። ኖርማል ሰው እንትን ከገደለ በሬውም ባለቤቱም ነው የሚገደሉት። እያወቀ እኮ ግን ለእንትን ሲሆን ግን ለባሪያ ሲሆን ግን ያው በሬውን ግደሉት፣ ሰውየው ግን እንዳይሞት ይባላል። ምክንያቱም ባሪያዎቹ ሰው ስላልሆኑ ማለት ነው። በሬው ባሪያዎቹን ከወጋቸው ባሪያዎቹ ከሞቱ የት ነው አንተ የምታወራው? ንገረኝ። ሰውየው ማለት ነው 30 ብር ብቻ ነው የሚከፍለው። ባሪያዎቹ ሞቱ አልሞቱ የሚባል ነገር የለም። በሬው አይቀርለትም። በባሪያዎቹ በነዛም መወገሩ ማይቀር ነው። ግን የበሬው ባለቤት ገባኝ። የበሬው ባለቤት ግን ማለት ነው የበሬው ባለቤት የሚገደለው ይወሰናል። በሬው ወግቶ የገደለው ኖርማል ለምሳሌ ቃል ስጋ ሆነን ከሆነ የገደለው ባሪያ ስላልሆነ ቃል ስጋ ሆነ የበሬው ባለቤት አሁን እኮ እንትን እኮ ነው አብድዬ አሁን እኮ እንስሳ አማኝ መጀመሪያ የምትመልሰው በሬው እንስሳ አማኝ ነው ብለህ ስለምታምኑ የትኛው ንገረኝ፣ ጥቅስ ንገረኝ። መጽሐፍ ቅዱስ እኮ ነው ያለው አይደል? ማለት ዘጸአት 21 ጥቅስ ንገረኛ። ኦሪት ዘጸአት ምዕራፍ 21 ከቁጥር 28 ጀምራ አንተ መጀመሪያ በሬ አይወገርም ማለት ነው። በሬው ይወገራል። እሱ በሬው ማይቀር ነው። ሄዶ ቢወጋ ሰው ቢሞት ይወገራል። ሁለት የሚገርመው ፓርት እኔ እኮ ጥያቄ ሆነብኝ ፓርት ምንድን ታውቃለህ? በሬው ባሪያ ከወጋ ማለት ነው። ባሪያ ከወጋ የበሬው ባለቤት 30 ብር ብቻ የሚከፍለው። ኖርማል ሰው ወግቶ ከገደለ ግን የበሬው ባለቤት ይገደላል። ባሪያዎቹ ሰዎች አይደሉም ወይ? መልስ ይሄን ስትመልስልኝ ማለት ነው እዛ የኔ ጥያቄ ይመለስልሃል። ለዛ ነው ቀድሜ ወደዚህ ቁጥር ስንት ነው? ዘጸአት ምዕራፍ 21 ከቁጥር 28 ጀምሮ 8 ጀምሮ ይሄን ቁጥር እኔ በነገራችን ላይ እዚህ ጋር ጥያቄ አልሆነብኝም። በነገራችን ላይ እሺ አሁን ይሄ በስርዓቶች ሲቀመጡ በነበረው ወይ ነው የሚቀመጠው። ለዛ እኔ አሁን እዚህ ጋር ጥያቄ አልሆነብኝም። አሁን ባሪያዎቹ ሲገደሉ ለምን እንደዛ ሆነ ሲባል ያው በቃ በነበረው አቀማመጥ ነው የሚቀመጠው። በነገራችን ላይ የዚህኛውን መልስ ከመለስክልኝ እኔ እዛ ጋር መልስልሃለሁ። ለዛን ቀድሜ ያመጣው ለዛ ነው። ስለ በሬው ግን አሁን አላቅም። በሬው መገደል አለበት ነው ሳይሆን ሰውየው ለምሳሌ የሚገደልበት ወይ አለ፣ ሰውየው ማይገደልበት ወይ አለ። ለምንድነው ሰው ያልተገደሉ ሲባል ይሄ የሰዎች ይሄ በደረጃ መቀማመጥ ሰዎች ራሳቸው የፈጠሩት ስርዓት ነው። ያኛውን ወይ አምላክ በተረደረው ወይ ምክንያቱም ቅጣቱ ትክክል እንዲመጣ አንተ ፊል እንድታደርገው በዛ ወይ ነው የሚያስቀምጠው። ለምሳሌ ባሪያ ያለው ባሪያ ስታተስ አለ፣
እንትን ከባሪያ ነፃ የሆነ ሰው ደግሞ በባሪያ ነፃ የሆነ ስታተስ አለው። ይሄኛው ስታተስ የተጠበቀ ነው። አንተ ምንም እንኳን አብሶሉት እንኳን ቢሆን ሰዎች በፈጠሩት አደራደር የተነሳ ስርዓቱ ህጉም በዛ ወይ ነው የሚቀመጠው። ኦኬ ለማንኛው ይኸውልህ ይችን ነገር አንብቤ አላውቅም እውነት ለመናገር ማለት ነው። ልመልስልህ አልችልም። ግን አሁን ምን አለ መሰለህ እዚች ጋር ማለት ነው እኔ ልመልስልህ። ቆይ ልመልስልህ። ቆይ እሺ መልስልህ። ካላነበብክ ምንድን ነው የምትመልስልህ? ቆይ ልነግርህ ነዋ እንዴ። እንስሳ የመጠበቅ ኃላፊነት ያለው ባለቤቱ ነው አይደለ ወንድሜ? እኮ ገባኝ። እንስሳን የጠበቀ ለምሳሌ ህፃን ቆይ ያንተ ህፃን ልጅ ቢገድል ማን ነው ተጠያቂ የሚሆነው? በሬው ለምንድን ነው የሚገደለው? ለምሳሌ ያንተ ህፃን ልጅ ህፃን ቢገድል ማን ነው ተጠያቂ የሚሆነው? አንተ ነው ወይስ? ችግር የለም በሬው ይወገራል እኮ። በሬው ለምንድን ነው የሚወገረው መጀመሪያ? ስለዚህ ባለቤቱ ምን ይሆናል? ቆይ ባለቤቱ ምንድን ነው የሚሆነው? ኃላፊነት አለበት። እሺ ቃል ስጋው ልመልስልህ። ቆይ ልመልስልህ። እሺ ጥያቄን ልጠይቅህ። አሁን ቃል ስጋው ልመልስልህ። ኃላፊነት አለውም ከእንስሳውን የመጠበቅ ባለቤቱ። እሱማ እኮ ባለቤቱ እኮ ይወገራል። ኢትዮጵያስ ይወገራል እሱ ራሱ እኮ ይወገራል። በተመሳሳይ ደግሞ ቆይ ልነግርህ ነው። እሺ አሁን ተጨረሰ። በተመሳሳይ ደግሞ ህፃን ቢያጠፋ ተጠያቂ ባለቤቱ ነው የሚሆነው፣ ወላጅ ነው የሚሆነው። ስለዚህ ይሄን ታውቃለህ። ጨርሻለሁ። አዎ አሁን ይሄ ወደ ጥያቄ ልምጣ። መጀመሪያ በሬው ለምንድን ነው የሚወገረው? እሱ መልስ። እሺ በሬ ከገደለ አንተ አትመታም? ግደሉት እኮ ነው የሚለው። በሬው እኮ አንተ በሬ እኮ ማሰብ ኮንሽስ እኮ አይደለም። በሬ እኮ እንደ ሰዎች እኮ አያስብም። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄን ማድረግ አለብህ፣ ይሄን ማድረግ የለብህ የሚባል ነገር እኮ አያውቅም እኮ በሬ። አንተ ነው የምትሸሸው። እንስሳን አንተ ተሸሸዋለህ እኮ ነው። እሱ እንዴት ነው በህግ ስርዓት ውስጥ እንዲያታደርግ የምትለው? በምን ያውቃል? በሬ እኮ እንደዚህ አይነት እኮ ይሄን አድርግና ይሄን አታድርግ፣ ክፉና መልካምን የመለየት ይሄ ከፍ ያለ እኮ አቅም እኮ የለውም በሬ። ኦኬ በኖህ ጊዜ እንስሳትና ሰዎች ተገድለዋል አልተገደለም? እዚህ ጋር በህግ እንደ ህግ ነው አይቀርበው። እዚህ ታያል። ቆይ ምን አጠፉ? እሺ ምን አጠፉ? እሺ ለምሳሌ እንስሳት ስጠይቅ ለምን እኔን ትጠይቀኛለህ? ምን አጠፉ ንገረኝ። አንተም ታምናለህ እንግዲህ። ወይ አንዴ ይቅርታ፣ እዚህ ጋር እንስሳዎቹ እንደተገደሉ ታምናለህ። ምን አጠፉ? እሺ ለህሊና መልስልኝ። አንተ ለህሊና ራስህ ይሄን መልስልኝ። ይሄን ከመለስክልኝ እሺ እኮ እኔ አሁን እናንተ ታምናላችሁ ህፃናት እንደተገደሉ። እሺ ምን ላይ ነው? እሺ ተገደሉ ነው ቤተሰብ ብቻ እንደወጡ ታውቃለህ። ችግር የለውም። በቃ እንለፈው ይሄን ፓርት ወደ ቀጣይኛው። በቃ በዚህ ተመለስልሃል። ለምን የሚለው በቃ በእውነት ጊዜ የነበረ እንስሳት ለምን ተገደሉ የሚለው ተመለስልሃል። የኔን ለብቻ ቃል ስጋውን አንዴ ተረጋጋ። የኔን ለብቻ እኮ እኔ አልበር አልጠፋ አላርግ። ተረጋጋ። በቃ አሁን አንተን የጠየቀው በሬው ምን የትኛው እኮ ህገ መንግስት ውስጥ ለምንድን ነው የገባው በሬ? ህገ መንግስት ውስጥ እኮ ነው የገባው በሬ። ከገደልክ ትገደላለህ ተብሎ ማለት ነው። በሬው ይወገራል ይላል። ሁለተኛው ፖይንት ምን መሰለህ? ሁለተኛው ፖይንት እንስሳ ለሰዎች አይደለም የተፈጠሩት ወንድሜ። እንስሳ ክፉና መጥፎ ነው። እንስሳ ለፍጥረት ሁሉ ለሰው እንዲያስተዳድር አይደል የተፈጠረው? አንተ እባብ ቢነድፍህ ወይም ደግሞ የሆነ ነገር አንተ ተጠንቀቅ። ስለዚህ አሁን ስንሄድ እንስሳቶች የቤት እንስሳ ነው ያወራ ያለው እኮ። አንተ እኮ ቅድም እኮ መልሰሃል ቃል ስጋ ሆነ ላለመገልበጥ። አሁን ሐቀኛ እኮ ቅድም እኮ በሬ ህግ ጋር አማኝ አይደለም ብለህ እኮ መልሰልኛል። በሬ ይወገራል ወይ ስለቅ አማኝ ገብቶኛል። ግን ማስተዳደር የሚችለው እኮ ባለቤቱ ነው አይደለም ወንድም? ባለቤቱማ ለብቻ የራሱ ህግ አለው እኮ። ባለቤቱ ይወገራል አይወገርም ራሱን ችሎ ለብቻ ነው። እሺ ህፃን ማወቅ አይችልም። ህፃን ቢገድል ማን ነው ተጠያቂ የሚሆነው? አዎ አሁን እዚህ ጋር እኔን ይጠይቀኛል ልስጠይቀው ወይ እኔ ሰውዬ? እሺ እኮ ተመሳሳይ ነው። አሁን እዚህ ጋር መልስ ይኸውልህ ቅድም እኮ እኔ አንተ ህፃን ወይ እኔ ሰውዬ ቅድም ነግሬያቸዋለሁ። ቃል ስጋ ነው መቼም አያምንም ብያቸዋለሁ። አይሳደብም ግን መቼም አያምንም። ቅድም እኮ ልጨልኛል በሬ ይወገራል ወይ ስለ በሬ እንዴት አማኝ ነው? አማኝ እኮ አይደለም። ቁርአን ላመልስልህ። እሺ ቁርአን ላመልስልህ። አዎ የእሱን ልመልስልህ እኮ እኮ እዚህ ጋር መጣ። ለተመልካች ገልጠሃል አብዲ። እዚህ የመጣሁበት ምክንያት ስላስረዳ ነው። ያስላስረዳ ነው። ይሄ ክፍት ለምንድን የከፈትከው ካልከ የከፈትኩበት ምክንያት የባሪያና የኖርማል ሰው ስታተስ የሚለውን ነገር እንድታስረዳኝ ነው። ለምሳሌ እዚህ ጋር በሬው የወገረው ማለት ነው፣ በሬው የገደለው ሳይሆን ስለ ባለቤቱ ስናወራ ይሄ ባለቤቱ ሰውዬ ኖርማል ሰው ሲገድል በሬው ወግቶ ሲገድል ባለቤቱ መጠበቅ እየቻለ ከሆነ ባለቤቱ
ግን ይሄ ነገር ሊገባ ይገባል። ከዛ ጋር ያኛውን ላስረዳ የፈለኩት እኔ ባይዘው እዚህ ጋር ተቃዋሚ አይደለም። ቁጥር 32 ላይ ቃል ስጋው ነው ወይኔ በጣም ሄዷል ሰዓት። እኔ ሳላስበው ማለት ነው። እንዴት አታስቆማችሁም? አንድም ሰው አላስቆመም። በፈጣሪ ሰግደህ ነው ሰዓት ሄደዋል። ለገና ነው ከእናንተ አልደረሰም እኮ ገና። ለዛ ነው ዝም ያልኩህ እኔ። ኦኬ አልሐምዱሊላህ። ተሰግደህ ቁጥር አልተሰገደም ገና ገና። ለዛ ነው ዝም ያልኩት ሰዓትን ሰላም። እኔ እኮ ሳይ እንትን ውስጥ ሆኜ ነው የማወራችሁ፣ ብርድ ልብስ ውስጥ ሆኜ ላበራኝ። ካሜራ እንዳይበራ እኮ ነው። እንደ አንቺ አሁን ቅድም ታይተሽ ነበር በሩብ ማለት በነገራችን። ለምን ትፈራለህ? ካሜራ ቅድም ዛህራ ታይተሻል እኮ ታውቂያለሽ። ሪከርድ አድርጌያለሁ እኮ ዛህራ ሪከርድ አድርጌሻለሁ። አፍንጫ ምናምን እንደዚህ ታይቶ ነው አይቻለሁ። ጉል والله ሪከርድ አድርጌያለሁ ባይ እና ለዛ አይደል ወላሂ በልስኪ እና ልክልሻለሁ እስኪ ወላሂ በል እና ያን ያህል አይደለም። የተቆርጦ ነገር ነው የሆነ ብቻ የሆነ አፍንጫ። አይ ተው። ኧረ እኔ አልታየሁም። አንተ እጄን አይተህ ነው የሚሆነው። አልታየሽም። አክቹዋሊ ስማት ያን ያህል እኮ አልታየሽም። አይ ደግሞ አሪፍ መልክ። ኧረ አልታየሁም። ተጠንቅቄ ነበር ስሰራ ነበር። አልታየሁም። እንዴ ስታይ አይ ወሳኝ መልክ ነው። ቃል ስጋ ነው። አይ ልላክልሽ እንደዛ ከሆነ አይ ወሳኝ ፊትና ለሰዎች ፊትና ነው። እንኳን ተሸፈንሽ። ኧረ አልታየሁም። አንተ ትቀልዳለህ እንዴ? ታይተሻል። እሺ ያው እኔ ለዛ ነው በድርብስ ውስጥ የምጠመቅበት ምክንያት ለዛ ነው። እንዳለ ላበላቡኝ እንዳለ ማለት በድርብስ ውስጥ ነው እንደ አራስ ብርድ ልብስ ውስጥ ትገባለህ እንዴ? አሁን ካሜራ ቢዞር ባይዞር ምንም አይታይም። ለዛ እኮ ነው ካሜራ ቢዞር ምንም አይታይም። በቃ ምንም አታይም። ነፃነት ችግሩ ምንድነው? ላበላብ ነው ብትሆነው ላብ በቃ ይወርዳል ሰውነት ላይ እንዳለ። አላሁ አክበር። እዚህ ያላችሁ ቴሌግራም ግቡ ባካችሁ፣ ቴሌግራም ግቡ። ቴሌግራም ያልገባችሁ ግቡ። ቲክቶክ ባዮ ላይ አለ። ቲክቶክ ባዮ ላይ ነው የምትችሉ። ልክ እንደገባችሁ ወይም ነው እዚህ ከላይ ያለው ሊንክ ላይ ተጭናችሁ መግባት ትችላላችሁ። አይኔን እንጠነቅቃለሁ። ቃል ስጋ ሆነ እስቲ ስለ አንድ ድረስ ስለሆነ ነገር አውሩ ከዛህራ ጋር። እዚህ ያልገባችሁ ሰዎች ካለ ሊንክ ቴሌግራም መግባት ትችላላችሁ። ተጭናችሁ እዚህ ጋር ሊንክ አለ፣ ስትጫኑ ያደርሳችኋል ወደ ቴሌግራም ቻናላችሁ ጆይን ያደርጋችሁ ሰዎች ባዮ ላይ ትጫኑ። አካውንቱ ጋር እዚህ ጋር ከስር ሊንክ ስትጫኑ ያደርሳችሁ። ወይም ደግሞ እዚህ ጋር ያለችው ሊንክ አለች @ፌዘትሩዝ22 የሚለው እሱን ኮፒ አድርጋችሁ ማለት ሰርች ማለት ይችላል። ወይም ደግሞ ተጭናችሁ መግባት ትችላላችሁ። እሺ ዛህራ ካለሽ ይኸው ቃል ስጋውን አቃቀጥ መቀጠል ትችላላችሁ። እሺ ችግር የለውም። መጠየቅ ነው መጠየቅ የምትፈልገው ቃል ስጋ ሆነ። እሺ ልጠይቅሽ ዛሬ እስቲ ልጠይቅሽ ማለት ጠይቅሽ። ዛሬ ጠይቀህ አታውቅም። እኔ ባለፈው ራሱ ጠይቀህ ነው ያወራነው። ዛሬ የሆነ ማስጠንቀቂያ ልስጥሽ። ይሰማል? እሺ ዛህራ ይሰማል? ተቋረጥ? ይሰማል። ዛህራ ይሰማሻል? አይ ቲንክ ዛህራ ነው መሰለኝ። የዛህራ ነው ኔቶ። እኔማ ለነገራት ነበር እኮ። ችግር የለውም በቃ ችግር የለውም። ተግባብተናል። ቃል ስጋ ሆነ ማለት መቼም አያምንም። እሺ ልክ ዘ ሞመንት የሆነ አንተ ደግሞ የድምፁ ሲርገበገብ ማለት ነው። ድምፁ ከተርገበገበ በቃ አምኗል ማለት ነው። ወደ ቀጣኛው ለፊ እንደዛ ነው። ተው ሁሌ ለምንድን ነው ወንጀለኛ የምታደርገኝ? ይሰማል ድምጼ? አዎ ምንድን ነው ከአብዱል ከሪም አሰማሁም። ይቅርታ አይ ምክር እየሰጠሽ ነው ስለኔ አያምንም እያለ ነው ለኔ። አልሰማሁትም። እሺ አሁን ይሰማል? መጥቻለሁ። ዛህራ ይሰማሻል? አዎ ይሰማል። ይሰማል። አይ በቃ ቃል ስጋ ሆነ ምንድነው ሐሳቦች ላይ ስታወሪ በቃ ከገባው ምንድነው ድምፁ ያስታውቅሻል። ልክ ሲገባው ድምፁ ነው የሚለወጠው እንጂ አያምንልሽም። ለዛ ወደ ቀጣኛው ፖይንት ልክ ድምፁ ሲቀያየር ማለት ነው። በቃ ድምፁ ይቀያየራል በቃ እንጂ መቼም ነው የማያምንልሽ። እሺ መርሐባ። እሺ
በቃ ልክ ስገባ አያምንም እያለ በቃ ስሜ ያጠፋል። ባይዘው ችግር አለብን። እሺ ጠይቅ አሁን ከዛ እኔ እጠይቅሃለሁ። ከርስ ገሆነ አብዱልከሪም ግን ተውሎ ተመለስ። እሺ የአላህ ቃል ዘላለማዊ ነው ወይስ? ኦኬ ግን አላህ አይደለም ባህሪው ነው እኮ። አላህ ግን አይደለም አይደል? የአላህ ባህሪ ነው እኮ ራሱ አላህ አይደለም። ባህሪው ቢሆን ራሱ የአላህ ባህሪ ከሆነ የራሱ ነው ማለት ነው። የአላህ ባህሪ ነው። ለምሳሌ ቁርአን የአላህ ቃል አይደል? አዎ ቁርአን የአላህ ቃል ነው። ያ ማለት የአላህ ባህሪ ነው ማለት ነው። አዎ ዘላለማዊ ነው አይደለ? ቁርአን ግን አላህ አይደለም። የአላህ ባህሪ ነው። አይ ምን ለምሳሌ እሺ እንዴት ነው ቁርአን ራሱ አላህ አይደለም ነው ወይስ ምን? ለምሳሌ ኔትወርክ ያስቸግራል። ኔትወርክ አስቸግሯታል። አትሪቢዩት ነው እያለች ነው። እሺ እንቀጥል። ካንተ ጋር አትሪቢዩት ነው እኮ ከፍጥረት በፊት ነበር አይደለም? የአምላክ አትሪቢዩት ነው። የተለየ ነገር ሳይሆን ዛህራ ትንሽ ይቆራረጣል ያንቺ ኔትወርክ። እሺ አብዱል ቀጥል ካለ እስከሚያዝ ቀጥለን ከዛ ነው የአምላክ ባህሪ ሲባል ይሄ አትሪቢዩት ጨርስና ማነው ሲያዝን አቁመው ትሄዳለህ። እኔ እቀጥላለሁ ቢቆራረጥ። እሺ አብዲል በቃ ወደ አንተ ልዝራ። አትሪቢዩት ነው የአምላክ አትሪቢዩት ባህሪ ነው። እሺ አላህ ከፍጥረት በፊት ይናገራል ቃሉ እኮ ያ ንግግሩ ለምሳሌ ንግግሩ ከፍጥረት በፊት ነበር አይደለም? አብ ተናጋሪ ነው። አሁን ተናጋሪ ነኝ እኔ ለምሳሌ፣ ግን ንግግሬ ከኔ የተገነጠለ አይደለም። እኔ አዋቂ ነኝ፣ እውቀቴ ከኔ የተገነጠለ አይደለም። አብዱልከሪምና እውቀት አሁን እውቀቴ እኔን አብዱልከሪም እያለ አዋራኝም። እኔ አትሪቢዩት ነው ባህሪ ነው። የሰው ልጅ አትሪቢዩቶች መካከል አንዱ ማወቅ፣ ማዘን ምን የመሳሰሉ ነገሮች አሉ። ከአምላክ አትሪቢዩቶች ደግሞ እኛ ማናቀው ብዙ አትሪቢዩት ይኖረዋል። የገለጠልን ለምሳሌ እኛ የገለጠልን አትሪቢዩቶች መካከል አንዱ አምላክ ሁሉን አዋቂ ነው። ለምሳሌ ተናጋሪ ነው እኮ ምነግርህ ምንድነው በፍጥረት ሁሉ የፈጠረ በቃሉ አይደለም? ንግግራዊ ቃል ነው። ኦኬ ፈጣሪ አይደለም? ንግግር የሱ አትሪቢዩት ነው። አትሪቢዩት እንዴት ነው ይጠይቀኛል? ሲቀይር ልንገር ካሁን አንተ እያልከኝ ያለ አብዱልከሪም አሁን ለምሳሌ ቆይ ላስተካክልልህ። አንተ እውቀት አለህ እኮ ልነግርህ ነው። ቆይ ስለ እውቀት እንደዛ እውቀትም እኮ አትሪቢዩት ነው። አንዴ በዚህ እንጨርስ። ቆይ ወንድሜ ጠየቅኝ። አይመለስ መልስ አፈልግም። እሺ የኔ ንግግርና የአላህ ንግግር ልዩነቱ ምንድነው? የአንተ ፍጡር ነው። ስለዚህ እና ካልኩኝ በአንተ ፍቃድ የተመሰረተ ነው አይደለም? ይሄ ንግግር ከአንተ የሚወጣ ነው። አንድ ሁለገና ከኔ የሚወጣ ነው። ግን ለምሳሌ አብዱና ስል አቅም የለውም። ፍቃዱ በአንተ ላይ ነው ያለው አይደል? ቆይ አንዴ ይቅርታ። ለምሳሌ አሁን አንተ ማንኛውንም አይነት መልስ የለም። በቃ መልስ አትፈልግም ማለት ነው። ቅድም ያልኩት ነው። አያምንም መቼ እሺ እኮ ገባኝ እኮ ጥያቄ ጠየቅኝ አይደል? እሺ እንዴት ልመልስ? እሺ ላብራራ ታችሁ ይኸውላችሁ የሰዎችም አትሪቢዩት አላቸው፣ አምላክም አትሪቢዩት አለው። ለምሳሌ የሰዎች አትሪቢዩት አላቸው ሲባል ለምሳሌ የሰው ልጆች በተፈጥሮ ተናጋሪዎች ናቸው። ንግግር የሰዎች ይናገራሉ፣ እውቀት አለ፣ አዋቂ ነው፣ ሰዎች ያዝናሉ። እነዚህ የመሳሰሉ የሰዎች አትሪቢዩቶች ናቸው። እነዚህ ነገሮች ተገንጥለው የሰው ልጅ ሶስት ነገር ነው አይባልም። የአብዱልከሪም እውቀቱና አብዱልከሪም አይባልም። የአንተ እውቀት ምንድን ነው ካልከኝ እኔ የኔ እውቀት አትሪቢዩት ነው ባህሪ ነው ብዬ ነው የምናገረው እንጂ አትሪቢዩት ተገንጥሎ ሌላ ማንነት አይደለም፣ ሌላ እኔነት ወይም ፐርሰን አይደለም። ምክንያቱም እኔና እውቀቴ ምን ላይ አይደለንም። ይሄ የኔ አትሪቢዩት ስንል ይሄ ነው። እዚህ ከታች ያለችው አትሪቢዩት ብዬ ስናገር ባህሪ ለማለት ነው።
የራሱ አትሪቢዩት አለው። ለምሳሌ ሁለቱም መጽሐፍ ላይ ጥቀስ። አምላካችን አላህ ተናጋሪ ነው፣ የራሱ ቃል አለው፣ ይናገራል። ዮሐንስ ወንጌል 5:37 ላይ አብም ድምጽ አለው መልክም አለው፣ መልኩም ድምጹም አልታየም። ለምሳሌ አሁን መልኩ ድምጹ የአብ የራሱ አትሪቢዩት ነው። የወልድ ያልሆነ የመንፈስ ቅዱስ ያልሆነ የራሱ አትሪቢዩት ነው የአብ ማለት ነው። አብና ቃሉ ይለያያሉ። አብ ሲጀምር ወደ ሁለት አይገነጠልም ድጋሚ። የአብ ቃል ተብሎ አብ ራሱ ተብሎ ማለት ነው። ንግግር የአብ አትሪቢዩት ነው። ልክ አምላክም አምላካችን አላህም ንግግር የራሱ አትሪቢዩት ነው። አለቀ። የሚገነጠል አይደለም። አትገነጣጥል አትሪቢዩትን ከፐርሰን ጋር ቆሌ ነግረህ ነዋ። የኔ ንግግርና የአላህ ንግግር ምንድነው ልዩነቱ ነው ደመልስ አሁን ይሄን ጥያቄ አዎ አንተ የሰው ልጅ ነህ፣ አንድ ሰው ነህ። እንደ አንድ ሰውነት እንደ አንድ የሰው ልጅ የራሱ አትሪቢዩቶች አሉት። ነገር ግን የሰው ልጅ በራሱ ፍጡር እንደመሆኑ የሱ አትሪቢዩት ደግሞ ሊሚትድ ነው። ለምሳሌ አንተ አዋቂ ነህ፣ ቃል ስጋ ሆነ አዋቂ ነው ይባላል። አምላክ አዋቂ ነው ይባላል። አሁን እየጠየቀኝ ያለው የኔ ዕውቀትና የአምላክ ዕውቀት ምንድነው ልዩነቱ? ያንተ ዕውቀት ሊሚትድ ነው። ምንም የሆነ ሰምቶ ከሆነ አካል ኢንፎርሜሽን ወስዶ ነው። የአምላክ ግን ምንም አይነት ኢንፎርሜሽን ሳይኖረው እንዲሁ በባህሪው ሁሉን አዋቂ ነው። የሆነውንም ያልሆነውንም ሊሆን የሆነውንም። የአምላክ ወደ ንግግርም ስመጣ የሰዎች ንግግር ምንም አቅም ያሌለው ነው። ሁለተኛ ደግሞ በፎርም ተደርጎ የሆነ ከውስጥ እንትን ይሄ በፍጡር በሆኑ ነገሮች ኮምባይን የተደረገ ነው። ፕላስ ደግሞ ያ ነገር ለመናገር ይሄ ስፔሲፊክ ይጠይቃል ምናምን ነገር ሊሚት የተገደበ የመሳሰሉ ነገሮች ሊሚትድ ፍጡራዊ ነው። ለዛ ምንም አቅም የለውም። የአምላክ ደግሞ አምላክ የሚናገረው ደግሞ ምንድነው ሲባል መለኮታዊ የሆነ ነው። የበዛም መለኮታዊ ንግግሩ ዘፍጥረት 1:3 ላይ ብርሃን ይሁን አለ፣ ብርሃን ሆነ። ቁርአን ላይ ሲነግረን ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። በንግግሩ ይፈጥራል፣ መለኮት ስለሆነ ማለት ነው። አምላክ በቃሉ ይፈጥራል በንግግሩ። አንተ ሰማይ ይገለበጥ ብትል ምድር ይሰንጠቅ ብትል ማለት ነው ምንም አይበዛ። ስለዚህ አላህ ንግግር ቁርአን ነው እያልከኝ ነው አይደለም? ካዘነ ሄድሽ እንትና እንዴት ነው ያስቸገረ ነበር። ወይኔ ነገርኳችሁ ቅድም ቃል ስጋውን አያምንም። በቃ ድምፁ ከተቆራረጠና ራሱ አሁን ሰላም እሺ ቁርአን የአላህ ንግግር ነው ወይ እኮ ነው ጥያቄ። ሁለተኛ ጥያቄ ነው ይሄ እንጂ የአላህ ስለ ቃል እኮ ነው እያወራ ያለው። ምን አይነት ሰውዬ ነው አንተ ሰውዬ? እሺ በቃ ይበቃል። በቃ እንደዚህ ከሆነ በቃ ስሜታው አይደለም። ይኸው ስሜታው ያለው የመጀመሪያውን ጥያቄ አስረዳውኝ። የአምላክ በቃ ቁርአን ዋናው ጥያቄ እኮ ቁርአን ላይ ነው። ንግግር ከሆነ ፍጥረት ላይ ተገኝተዋልና ራሱ አላህ ነው ወይ ካልኩ መልስ መስጠት አለብን። እሺ ይሄ ሁለተኛው ጥያቄ ነው። የመጀመሪያው ተመልሶልኛል። ሁለተኛው ጥያቄ ነው የሚባለው። ቅድም እኮ ተናግሬያለሁ። አያምንም ልክ ርዕሱን ሲቀይረው በቃ አምነዋል ማለት ተመልሷል። የመጀመሪያው ጥያቄ ማለት ነው አልኳቸው። አሁን ወደ ሁለተኛው ጥያቄ ስለ ቃል እኮ ነው እያወራ ያለው እኮ። እሺ ስለ ቃሉ። እሺ አሁን ደግሞ ስለ ቁርአን እንቀጥል። እሺ ቀጥል እኮ። ቃል አይደለም እንዴ ቁርአን? የአላህ ቃል አይደል? አዎ የአምላካችን አላህ ቃል ነው። ታዲያ ምን ከዚህ ወጣ? ከርዕስ ወጣው እኮ። ይሄኛው ደግሞ ቁርአንስ ታዲያ ብለህ ትጠይቀኛለህ እኮ። ስለ ቃሉ ካወራ ስለ ባህሪው ነው እያልከ መጀመሪያ አብራራሁትን ጥያቄ አልመለስኩም። እኔ አልመለስኩልኝ በልና ወደ ሁለተኛው ጥያቄ ግባ። አታዝገኝ። እሺ በቃ ይበቃል። ደርሰናል። በቃ ይበቃኛል። አሁን ቁርአን ሲባል ቁርአን የአምላክ ንግግር ነው። ያ ንግግር ተጻፈ ነው። ገባ? ንግግሩ ተጻፈ ማለት የተነ መልእክት ነው። መልእክት አስተላለፈ። ያ ነገር ተገንጥሎ ያለ ነገር አይደለም። መልእክት ነው የተላለፈው። ያ ነገር ተጻፈ። መልእክቱ ተጽፏል። በቋንቋ ደረጃ ተጽፏል መልእክቱ ማለት ነው። ግን ራሱ አላህ አይደለም ቁርአን አይደለም። ንግግር እኮ ነው። አሁን የኔ የተናገርኩት ንግግር ተገንጥሎ ከኔ ወጥቶ ነው። ያ ንግግር ማለት ፈጣሪ ነው ካልከኝ፣ ባህሪውን ካልከኝ ቁርአን ራሱ አይደለ ቃሉ። በቃ ቀለል እንዲገባ ጠይቄ ላስረዳክ እንዲገባ ማለት ነው። አብ ይህ የምወደው ልጅ ነው ብሎ ተናግሯል። ኦኬ አብ ሲናገር ይህ የምወደው ልጅ ነው የሚለው መጽሐፍ ላይ ተጽፏል አይደል? አዎ። የአብ ንግግር ፍጡር ነው አይደለም? እሺ የአብ ንግግር ቆይ ልንገራ። አብ በቃሉ ነው የሚናገረው። ቆይ እኮ ልነግርህ ነው እኮ ነው። ቆይ ልነግርህ ነው። ጥያቄ ልመልስልህ። እሺ ቆይ ሳልጠይቅ እንዴት ነው ትመልስልኝ? በቃሉ አይደለም የሚናገረው?
እኮ ቆይ አብ ለብዬ አብ የራሱን የተናገረውን እኮ ነገር ቆይ የትም አታመልጥም ስልክ እሺ ይህ የምወደው ልጄ ነው አላ ይሄን የተናገረው ማን ነው? አብ ነው ወልድ ነው? አብ ነው። ይህ የምወደው ልጄ ነው ብሎ ሲናገር ኢየሱስ አብ ነው የተናገረው። ይሄንን ይህ የምወደው ልጄ ነው ያለው አብ ነው አይደል እኮ ዘሆል መጽሐፍ ቅዱስ የእግዚአብሔር ቃል ብለን እናምናለን። በጽሁፍ የመጣ በመጽሐፍ የተጻፈ አዘይ ፐርሰን ደግሞ ዋናው ኢየሱስ ክርስቶስ ብለን ነው። ይሄ መጠይቀው ሌላ የሚመልሰው በቃ ገብቶታል። የእግዚአብሔር ቃል ብለን ምናው ኢየሱስ ክርስቶስ ገብቶታል ማለት ድምጽ መጣ ይላል። ይኸውልህ እንዴት ኖ ይሄ በጽሁፍ ጥቅሱን እንጥቀስልክ ማርቆስ ወንጌል ምዕራፍ 9 ቁጥር 7 ላይ ዳመናም መጥቶ ጋረዳቸው ከዳመና ማለት የምወደው ልጅ ይህ ነው እርሱን ስሙት የሚል ድምጽ መጣ ይላል። ይሄ ድምጽ የዚህ ድምጽ ባለቤት ማን ነው? አብ ነው አይደል? አብ ነው። ይሄኛው ድምጽ በምን ነው የተናገረ ያለው? በቃሉ ነው አይደል? እኮ አብ እኮ የራሱ ድምጽ አለው እኮ ቃሉ ነው ድምጽ የሚሆነው ኢየሱስ አይደለም። ይሄ አሁን ይሄ ንግግር ኢየሱስ ነው። ይሄ የምወደው ልጅ ነው የሚለው ድምጽ ኢየሱስ ነው። በቃሉ ነው እኮ ነገርኩህ እኮ በቃሉ ነው የሚናገረው እግዚአብሔር አብ። እኮ የእግዚአብሔር አብ ይሄ በቃሉ የተባለው ኢየሱስ ነው አለ ኢየሱስ ነው። ይህ የምወደው ልጅ ነው የሚለው እየተጠመቀ ያለው ማን ነው? እሺ አይ ትላለህ በእግዚአብሔር አብ በቃሉ እያልኩ ምን ኢየሱስ ሁለት ሰርቪስ እየሰጠ ነው። ከላይ እየተጠመቀም ከላይ ሽፍት አድርጋል። ከበደ አይደለም እኮ እኔ እንዴት ላስረዳ? አይደለም ሁሌ አንተ ሽፍት አደርጋለህ። ሁሌ ሽፍት አላደረኩም እኮ እዚህ ጋር አሁን ኖ አንተ ሲከብድህ ወደ መጽሐፍ ቅዱስ ትመጣና በቃ ማንኛው ነገር እግዚአብሔር በቃሉ ነው የሚናገረው እያልኩ ዮሐንስ አንድ ላይ በቃሉ ነው የሚናገረው። ቆይ ያው ነው ግልጽ የሚያደርግ ጥቅስ ላምጣልህ። ዮሐንስ ወንጌል 5:37 ላይ የላከኝ አብ አለ ኢየሱስ ነው የሚናገረው። የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አብ ያልተሰማ ድምጽ አለ አይደል? ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አብ የራሱ ድምጽ አለ አይደል? ለምን ነው ሽፍት የምታደርገው? ለምን ሽፍት ታደርጋለህ? መጀመሪያ የራስህ ሳትመልስ ሽፍት እያደረኩኝ አይደለም እኔና አንድ መርከብ ላይ ችግር የለም። አንድ መርከብ ላይ አስቀምጬ ቁጭ ብለን ለምን ሽፍት ታደርጋለህ? ቆይ ሽፍት አድርጌ አይደለም ሁለታችንም አንድ መርከብ ላይ ቁጭ ነንና አንተ ሽፍት አደረግህ። ሁሌ እኮ በቃ ሳትመልስ በቃ ቀጥ ወደ መጽሐፍ ቅዱስ ትሄዳለህ። እሱን እናወራለን። አይደለም ሁለታችንም አንድ መርከብ ላይ አይደለም። ሁሌ እንዴት ትሮጣለህ? አንተ እየሮጥኩኝ አይደለም። አንተ ስለከበደ እኮ ነው። እሺ ቁርአን ለምን ፍጥረት ላይ ገብቷል? የአላህ ቃል ፍጥረት ላይ አለ። አይ ነው አልከኝ። እሺ ይኸውልህ ምን መሰለህ አንተ ስለ ቁርአን ያለውን ፓርት አትሪቢዩት ምንድነው የሚለውን ነገር አስረዳው። የሚገነጠል ነገር ብዬ አስረዳው። አልረዳ ስትለኝ እኔ በቃ እንደ ሐሳብ ደረጃ በቃ ይሄ ልጅ ንግግር መጽሐፉ አላህ ነው ወይ ስልህ ምንድነው? አላህ ነው ወይ ስልህ አትሪቢዩት ነው። አትሪቢዩት የሚለው ነገር እኮ አስፍቼ እኮ ተናገርኩኝ። ቆይ ችግር የለውም በቃ አሁን አንተ ነው የምታስረዳኝ። አትሪቢዩቱ ግን አላህ አይደለም አይደል? ይሄው አንተ እዚህ ጋር ታስረዳኛለህ። የአብ ድምጽ አብ ነው ወይስ አይደለም? ታስረዳኝ ነው። አትሪቢዩቱ አላህ አይደለም ችግር ይሄው እዚህ ጋር ታስረዳኛለህ። አንተ ተመሳሳይ ጥያቄ ስለሆነ ራሱ ላይ እዚህ ጋር ታስረዳኛለህ። አታስብ ራሱ ተመሳሳይ ጥያቄ እኛም አንተ ፐርሰን ብለን ነው የምናምነው እያልኩ እኮ ነው። እኮ ልታስረዳኝ ብለን ነው እኔ የሚል ማንነት አለው ብለን ነው የምናምነው። ቆይ አራት ሊሆኑ ነው እንደዛ እኮ አራት ሊሆኑ ምንም አይደለም። አራት ነው እንደዛ እኮ አራት እንሄዳለን። መጽሐፍ ቅዱስ እንሄዳለን። ስለና አንተ ቆይ አንተ እኮ አሁን የራስህ ሌላ ከሁለቱ ውጭ ወጥተህ እኮ ነው። ቆይ አንዴ እዚሁ ላይ የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁም፣ መልኩንም ቁርአን አላህ ነው ወይ አይደለም? በለኝ ቁርአን አላህ ነው። እኔ አስረድቼ ጨርሻለሁ እሱን ፓርት ላይ። አሁን አንተ እዚህ ጋር የምታስረዳበት በቃ ከጨረስክ በቃ አለቀ። እኔም አልመልስልህ ይበቃ ነበር። እሺ ለሚስራው ያትሽ ዮሐንስ 5:37 እና ይሄ ማርቆስ ወንጌል ላይ ያለውን ይሄ የምወደው ልጄ ነው የሚለው አብ ለብቻው ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው። ይሄ ድምጹ ፐርሰን ነው ካልከኝ አብ ራሱ አለ፣ የአብ ድምጽ አለ፣ ሁለት ማለት ነው። ግን የአብ ድምጽ ከአብ አይለይም ካልክ ኢየሱስ ራሱ ነው ካልክማ ኢየሱስ እኮ እየተጠመቀ እኮ ነው ታች ድምጹን ከተዋል ቃሉ እየተናገረ ነው እያልኩ ነው። እሺ ማን ነው እየተናገረ ያለው? ኢየሱስ ነው። አዘይ ፐርሰንት እንዴ አብ እኮ ይናገራል። ምን ሆነ ነው? አብ ይናገራል። እውቀት አለው። የራሱ አይደል? ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው አይደል? እውቀት አለው። እውቀት አለው። በቃ የአብ ድምጽ ከአብ ይገነጠላል። መለኮት በሶስት አካል ብለን እኮ ምናምን የአብ ድምጽ
አንተ ስንመጣ ግን ቆይ አንተ ጋር ስንመጣ ግን ቆይ እዚህ ጋር አንድ ነው የምትለው ቆይ እዚህ ጋር ችግር ነው የምትለኝ። ስለዚህ እንትን ይሆናል እንዴ እኮ አይቀርት ሌላ እሱን እያወራሁኝ አይደለም። አንዴ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ አለ ኢየሱስ ነው የሚኖረው። የላከኝ አብ እርሱ ስለኔ መስክሯል። ድምጹን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ ኢየሱስ። እንደ ፐርሰን ይናገራል አብ እያልኩ እኮ ነው። እንደ ፐርሰን ነው የተናገረ ያለው። እሺ አብ እንደ ፐርሰን የራሱ ድምጽ አለው አይደለ? እንደ ፐርሰን ይናገራል። እውቀት አለው፣ ስሜት አለው፣ እንትን አለው። የአብ ድምጽ ኢየሱስ ነው። የአብ ድምጽ ኢየሱስ ነው። ይኸውልህ መለኮት መነጠል የለብህም። አንድ መለኮት በሶስት አካል ነው የሚገለጠው። አንድ መለኮት በሶስት አካል ይገለጣል። አብ ወልድ መንፈስ ቅዱስ ብለን እናምናለን። ስለዚህ አብ በራሱ ማንነት ይናገራል፣ ወልድ በራሱ ማንነት ይናገራል፣ መንፈስ ቅዱስ በራሱ ማንነት ይናገራል። ተናግሬያለሁ። ለህሊና በል በቃ የህሊና ነው በቃ እኮ አልመለ አንተ የቁርአን አብራርቻለሁ። እየሮጥክ ወደ ወንጀል ይሄው እዚህ ጋር ይበቃል። በቃ አንተ ደርሰና በእናትህ ደርሰና ይበቃል። በቃ እያትሽ ነው ነገር ችግር የለም። እያትና ትመልስልኛለህ። ዮሐንስ 5:30 አብ የራሱ ድምጽ ካለው የአብ ንግግር ኢየሱስ ነው ወይ የሚለውን እሺ፣ ይሄ የምወደው እንደ ፐርሰን መናገር ይችላል። ኦኬ፣ እንደ ፐርሰን ከተናገረ እንደ ፐርሰን አብ ሲናገር የአብ ንግግር የአብ ድምጽ ማለት የአብ ድምጽ ኢየሱስ ነው። ይኸውልህ አብ ተናገረ ማለት የራስ የአብ ድምጽ አብ ሲናገር የራስ የአብ የምወደው ልጄ ነው አለ አይደል? ለምሳሌ ይሄ የምወደው ልጄ ነው አለ አይደል? በቃ ሲከብድህ ነው አንተ የምትሮጠው። ይሄ የምወደው ልጄ ነው አላ። እሺ ቁርአን እሺ ንገረኝ፣ አላህ ነው ራሱ ነው ወይ እኮ እኔ ሁለቱም መጽሐፍ ቅዱስም ቁርአኑም እኮ ነው ያልገባ እዚህ ጥያቄ ላይ ነው። እሱን በኋላ ችግር የለውም። ቁርአን አላህ ነው አላህ ነው ገባኝ። ሁለቱን ወክዬ ላስረዳ አይደለም። ቆይ ኖ አይደለም። አይደለም። ኦኬ ቁርአን የአምላክ ንግግር ነው። ንግግር ታውቃለህ። ከዚህ ንግግሩ ፈጣሪ አይደል እንዴ? ፈጣሪ አይደል? ፍጡር አይደለም። ንግግሩ አትሪቢዩት ነው። አትሪቢዩት ቢሆን ራሱ ፈጣሪ አይደለም ወይ? አትሪቢዩት ስለሚወጣ ፈጣሪ ነው አይደል? ከአምላክ ስለሚወጣ እሺ፣ ይህ የምወደው ልጅ ነው የሚለው ድምጽ ፈጣሪ ከአምላክ ስለሚወጣ ፈጣሪ ነው ወይ? ተው፣ ወደ መጽሐፍ ቅዱስ እንሄዳለን እኮ። አንተ እኮ ሁሉንም መጽሐፍ ገደል ትከተል ነው። እሺ፣ ሁለቱን ወክዬ ልመልስ። በቃ አብዲዬ ዛሬ ይበቃናል። ቻው፣ ይበቃናል። በቃ እንደዚህ ነው። ቃል ስጋ ሆነ ሌላም ጊዜ ወቁት። በቃ መቼም አያምንም። ሲቀጥል ደግሞ በቃ ለምንድን ነው ወንጀለኛ የምታደርገኝ? ተው አንተ ልጅ በቃ አትሪቢዩት አይገነጠልም። እሺ በቃ ማጠቃለያ ልስጣችሁ ለአንተ አይደል? እሺ ስለ አትሪቢዩት ስለ አምላክና አትሪቢዩቶች ስናወራ አንድ አካል አንድ ማንኛውም ፐርሰን የሆነ ነገር ማንኛውም ፐርሰን ማለት ማንኛውም እኔነት የራሱ አትሪቢዩት አለ። ለምሳሌ እኔ ካለኮስ ያ አካል እኮ አንደኛ ተናጋሪ ነው፣ ሁለተኛ እውቀት ሊኖረው ይገባል። እውቀት አለው፣ ማስተዋል አለው ምናምን። እነዚህ የአንድ እንትን አትሪቢዩቶች ናቸው። ለምሳሌ አብዱልከሪም አሁን እንደ አብዱልከሪም አሁን እኔ ተናጋሪ ነኝ፣ ንግግር እናገራለሁ፣ አዳምጣለሁ፣ አውቃለሁ። ይሄ የኔ እውቀት የአብዱልከሪምና እውቀቱ ይለያያሉ አይባልም። ለምሳሌ የኔ እውቀት የኔ አትሪቢዩት ነው እንጂ ከኔ የተገነጠለ ነገር አይደለም። አሁን እዚህም ላይ ለምሳሌ ላስረዳውም እኮ አትሪቢዩት ለብቻው ተገንጥሎ ፈጣሪ አይደለም፣ ባህሪ ነው። እዚህ ጋር ለምሳሌ ኢየሱስ የአብን ነገርኩት። አሁን እዚህ ጋር ለዛ ነው እሱ ማውራት ያልፈለገው ስለገባው ነው። ለምሳሌ አብ ለብቻው የላከኝ አብ እርሱ ስለኔ መስክሯል። ድምጹ ከተወለ ሰማችሁት፣ መልኩንም አላያችሁትም ይላል። አብ የሚባለው ከኢየሱስ ተለይቶ የራሱ ድምጽ አለው። አሁን እሱ እያለ ያለው ድምጽ የሚለው ነገር ለብቻው የሚገነጠል ከሆነ እንግዲያውስ አብ ለብቻው አለ አንድ፣ ድምጹ ሁለት አለ፣ ኢየሱስ ሶስት አለ፣ መንፈስ ቅዱስ አራት አለ። የኢየሱስ ድምጽ ራሱ ለሁለት ይከፈላል። ኢየሱስና ድምጹ ሁለት፣ መንፈስ ቅዱስና ድምጹ ሁለት ስናደርግ ስድስት ነው የሚሆነው። አትሪቢዩት እኮ አሁን እሱን ላለመመለስ ነው ሲታገል የነበረው። አትሪቢዩት አይገነጠልም። አትሪቢዩት የአምላክ ለምሳሌ አምላክ ተናጋሪ ነው ሲባል ይናገራል። ንግግር ባህሪው ነው። እውቀት የአምላክ ባህሪው ነው። ጥላችሁ አትሪቢዩት ሲጀምር ተገንጥሎ የራሱ ፐርሰን አይደለም ነው። አንድም ፐርሰን ሜካፕ የሚያደርገው ነገር የአትሪቢዩቶቹ ናቸው። አንድ ፐርሰን በአትሪቢዩቶቹ ነው የሚገለጠውላ። ለምሳሌ የሚናገር ከሆነ ነው ንግግሩ የምትሰሙት። የሚያውቅ ከሆነ ነው እውቀቱን እሺ ወገኖች ምናምን ግቡ። ኔትወርክ እኮ እያስቸገረኝ ነው። በአላ ወይኔ ሚዩት አደረኩ።
ራሴ ሚዩት አደርጋለሁ ብዬ ክፈች ማይክሽን ራሴ ሚዩት አደርጋለሁ። የት ጋር ነው እኔ ሚዩት ሆኖ ሚዩት እኔ አድርጌሻለሁ ራሴን ሚዩት አደርጋለሁ ብዬ ክፈተው። እሺ ሚዩት እኔ ነኝ ከፍተው። እሺ ያው እየተጫንኩ ነው እንግዲህ